አምላክ ዘመ አምላክ ባህሪ ዘመ ባህሪ ከአካል አካል ከባህሪ ባህሪ ማለት ነው። ከአብ ማለት ነው። ተወልዶ የመጣ ቀዳማዊ ልደቱን ወይንም ደግሞ ቀዳማዊ ልደቱን ይነግረናል ማለት ነው። ተወልዶ የመጣ አምላክ ቃል ምንድን ነው? አምላክ ነው፣ እግዚአብሔር ነው። ስለዚህ እዚህ የዮሐንስ ወንጌል ላይ አይተነዋል። አምላክ ቃል መሆኑ ቃል አምላክ ተብሎ እንደሚጠራ አይተናል ማለት ነው። ስለዚህ አምላክ ቃል አንድ አካል፣ አንድ ባህሪ፣ አንድ ገጽ በመሆን ከስጋ ጋር ከምን ጋር ከነሳው ስጋ ጋር አንድ በምን በገጽ በምን በባህሪ በምን አንድ ብለን እንጠራለን እንጂ ሁለት ባህሪ ሶስት ባህሪ ብለን አንጠራም። ሁለት ባህሪ ሶስት ባህሪ ብለን አንጠራም። ስለዚህ ቃል ስጋ ከሆነ ጀምሮ አንድ ባህሪ ብለን እንጠራለን። አንድ እንደሆነ ክርስቶስም ከነሳው ስጋ ጋር ክርስቶስ ምን ካለው ከነሳው ስጋ ጋር አንድ እንደሆነ በተዋህዶ ሰው የሆነ አምላክ እንደሆነ በምን በተዋህዶ ሰው የሆነ አምላክ እንደሆነ የማያምን ሰው ቢኖር ምን ይሁን? ወገዝ ይሁን። አምላክ በተዋህዶ ፍጹም ሰው መሆኑን የማያምን ሰው ቢኖር የተወገዘ ይሁን ይልና ከእግዚአብሔር አብ ጋር በባህሪ እኩል ነው ብሎ የማያምንም ጭምር ማለት ነው። በነሳው ስጋ ያንሳል፣ ስለነሳው ስጋ አንሷል፣ ስለነሳው ስጋ አምላክነቱን ተቀምቷል የሚል ቢኖር ወይም ተሹሞ ነው ስልጣን ተሰጥቶት ነው የሚል ቢኖር የተወገዘ ነው። በአባቶቻችን ትምህርት ሐዋርያት ባስተማሯት ትምህርት ማለት ነው። ይሄ በጣም ጠንካራ ትምህርት ነው፣ መሰረታዊ ትምህርትም ጭምር ነው። ይህን ትምህርት በትክክል ያለያዘ ሰው ካለ ኦልሞስት ይሄ ሰው ምን እየሆነ ይመጣል? የሃይማኖት ክህደት እየፈጠረ ይመጣል። ስለዚህ እየተማርን ያለነው ነገር በጣም በነጥብ መያዝ መቻል አለብን፣ በጣም በደንብ አድርገን። ስለዚህ ጠንከር ብላችሁ ሂዱበት። እያንዳንዷ ቃል በጥንቃቄ ካልተነገረች ራሱ ብዙ ነገር ስለሚያፋልስ ማለት ነው። ስለዚህ ቀዳማዊ ልደት የነበረው እግዚአብሔር ቃል በባህሪ ከእግዚአብሔር አብ ጋር የሚስተካከል እኩል የሆነ መቀማት የሌለው እርሱ ስጋ ሆነ ሲባል ያለመለያየት፣ ያለመደራረብ፣ ያለመለወጥ የነሳው ስጋ ብለን እናወራለና በነሳው ስጋ አምላክነትን ተቀምቷል ብሎ መናገር የተወገዘ ነው፣ ውግዝ ነው። ስለዚህ ቃል ስጋ ሆነ ስንል ያለመለወጥ የሚለው በነጥብ እንደ ትልቅ ነጥብ በደንብ አድርጎ መያዝ አለበት አንድ ሰው። ትርጓሜው ከመንፈስ ቅዱስ ለተገኘ ሚስጥር፣ ይህ ሚስጥር የሚገለጠው በመንፈስ ቅዱስ ስለሆነ የመንፈስ ቅዱስ ስጦታ የሌለው ማንም ሰው ተነስቶ ሊተረጉሙ ሊገባውም አይችልም። ስለዚህ ከመንፈስ ቅዱስ ለተገኘ ሚስጥር ባለቤት የሆነ ይህ ብፁዕ ጳውሎስ ማን? ጳውሎስ ምን ብሎ ተጠርቷል? ብፁዕ ተብሎ ቅዱስ ጳውሎስ ይጠራል በአባቶቻችን አንደበት። ለምን ሲባል የመንፈስ ቅዱስ ስጦታ ያገኘ እግዚአብሔር አምላክ የመረጠው ለአገልግሎት የተሾመ 12 ሐዋርያት በእስራኤል ሕዝብ ላይ የተሾሙ የሚያስተምሩ ሲሆኑ ጳውሎስ ግን እንዲያስተምር የተመረጠው አሕዛብን እንዲያስተምር ጳውሎስ ተመርጧል። ጳውሎስ ሐዋርያ ተብሎ ይጠራል፣ ግን ከበጉ ሐዋርያ ከሚባሉት ወይም ከ12 ሐዋርያት መካከል ግን አይመደብም። ግን ሐዋርያ ተብሎ ግን ቅዱስ ጳውሎስ ይጠራል፣ ግን ከ12 ሐዋርያት መካከል ግን አይደለም። ቸርነቱን ለመግለጽ ያደረገው ስጋዌ ድንቅ ነው ብሎ እንዲህ ገልጦ ጻፈ። ጳውሎስ በስጋ የተገለጠልን እርሱ ነው፣ በመንፈስ ቅዱስ ታወቀ። በምን በስጋ የተገለጠውን በምን አወቅ ነው? በመንፈስ ቅዱስ። ይህን ስጋና ደም አልገለጠልን ምን? መንፈስ እንጂ። ጴጥሮስ ነበረ ሰዎች እኔ ማን ይሉኛል ሲል አንዳንዶቹ ኤልያስ ነህ፣ አንዳንዶቹ ከነቢያት መካከል ይለዋል። እናንተ ማን ትሉኛላችሁ ነው ትልቁ ጥያቄ። ሰዎች የሚሉት ሳይሆን እግዚአብሔር አምላክ የሚፈልገው እኛ ማን ብለን ነው ምናምነው።
ስለዚህ እናንተ ማን ትሉኛላችሁ? አንተ ሕያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ መለሰ። ስለዚህ ጴጥሮስ ይህን ሲመልስ ጌታ የተናገረው ቃል ይህን ስጋና ደም ምን አላለልህም? አልገለጠልህም። ምን አልገለጠልህም? ስጋና ደም አልገለጠልህም፣ መንፈስ እንጂ። ስለዚህ በመንፈስ ቅዱስ እንጂ ማንም ሰው ጌታ ኢየሱስ ክርስቶስን በቀላሉ ሄዶ እንትና ነው ምናምን ብሎ መግለጥ አይችልም። ስለዚህ ቅዱስ ጳውሎስም ብፁዕ የሆነ ጳውሎስ ተብሎ በቅዱስ ቄርሎስ ይጠራውና ቅዱስ ጳውሎስ ከገለጠው ወይም ደግሞ ቅዱስ ጳውሎስ ክርስቶስን ከገለጠበት ክፍል ውስጥ ይወስድና ቸርነቱን ለመግለጽ ያደረገውን ስጋዌ ድንቅ ነው ብሎ እንዲገልጦ ጻፈ። በስጋ የተገለጠልን እሱ ነው። ማ ቀዳማዊ አባት የሆነ ቃል ዓለምን የፈጠረ በምን ተገለጠ? በስጋ። በስጋ የተገለጠልን እርሱን ያወቅነው ደግሞ በምንድን ነው? በመንፈስ ቅዱስ ታወቀ። ለመላእክት ተገለጠ። በአሕዛብም መካከል በስሙ አስተማሩ። ሰው ሁሉ አመነበት። በታየበትም በዚህ ስጋ በታየበት በምን በስጋ ፍጥረት ሁሉ ያየበት ስጋ በዚህ ስጋ በክብር አረገ ብሎን ቅዱስ ጳውሎስ በዚህ በአንደኛ ለጢሞቴዎስ በላከው መልእክቱ ምዕራፍ 3 ቁጥር 16 ላይ እናየዋለን ማለት ነው። ስለዚህ በስጋ የተገለጠልን በመንፈስ ቅዱስ አወቅ ነው እንጂ ማንም ሰው ተነስቶ ይህን ድንቅ የሆነ ሚስጥር ማወቅ አይችልም አለን ቅዱስ ቄርሎስ። ከአብ የተገኘ አብ አስገኝ ነውና፣ ወልድ ተገኝ ነው ግን ያለ መቀዳደም በማይመረመር ሚስጥር። እሱ ቃል ሰው ሆነ ተብሎ ይነገራል። ሰው መሆኑም አስቀድሞ እንደተናገረ ከባህሪ በመለወጥ በመፋለስ አይደለም። እርሱ ሰው ሲሆን ባህሪውን ቀይሮ ተፋልሶ ስልጣኑን ትቶ ከክብር ወርዶ ክብሩን ትቶ አምላክነቱን ትቶ ፈጣሪነቱን ትቶ ፍጡር ብቻ ሆነ ብሎ የሚያስብ ካለ የተወገዘ ነው የሚያው። ስለዚህ ከአብ የተገኘ እሱ ቃል ሰው ሆነ። ሰው በመሆኑም አስቀድሞ እንደተናገረ በባህሪ በመለወጥ በመፋለስ አይደለም። ተፋለሰ፣ ባህሪ ተለወጠ የሚል ቢኖር የተወገዘ ስለሚሆን ከእሱ ጋር አንድ አደረገው እንጂ ይህም ሊዋሃደው ከድንግል የነሳው ስጋ ባህሪ ነው። አምላክ ቃል አሁንም ያውን ነው። ቃል ያው ነው፣ ስጋም በባህሪው ያው ነው። ግን ደግሞ ሁለት ባህሪ ብለን ደግሞ አንጠራም፣ አንድ ባህሪ እንላለን እንጂ ስጋን ተዋህዶ አንድ ወልድ፣ አንድ ገዢ፣ አንድ ክርስቶስ ይባል ዘንድ ሰው ሳይሆን ቃል ስጋ አልነበረው። ስለዚህ ቃል ምን አልነበረውም? ስጋ አልነበረው። ቃል ስጋን የነሳው ከማርያም ስለሆነ ስጋን ከነሳ በኋላ ግን አምላክና ሰው አንድ ሆነ። ሩቅ ብእሲ ነው እንዳይሉ አንከፍለውም። ከማርያም የተወለደውን አንድ ወገን ለብቻ አምላክ ቃልን አንድ ወገን ለብቻ እናደርገውም። ሁለት ባህሪ መለኮትና ትስብእት ብለን አምላክን ቃልን ከነሳው ስጋ ለብቻው ልንለየው አንችልም ወይም አይቻለንም። መርምረን እሱ ክርስቶስ አንድ ወልድ አንድ እንደሆነ አምላክ እንደሆነ ገልጠን እናምንበታለን እንጂ አንከፍለውም። አንዱ መለኮት አንዱ ደግሞ ሰው እያልን አንዱን ክርስቶስ ሁለት ቦታ አንከፍልም፣ ሁለት ቦታ አንከፍልም። እንዲህ እነዚህን ቃል የማያምኑ ግን እነዚህን አሁን ቅዱስ ቄርሎስ የተናገራቸውን ቃላት የማያምኑ ግን አንዱን ለይተው ከሁለት ይከፍሉታል። ከስንት? ከሁለት። ባህሪ በእውነተኛ ተዋህዶ አንድ የሆኑ ናቸው። ከባህሪያት አንዱም አንዱ ሁሉ በአንዱ እንዳደረገ አድርገው መበላለጥን ምን ይላሉ? ይሰጣሉ። አንዱን ከአንዱ ምን ያደርጉታል? ያበላልጡታል። እኛ ክርስቲያኖች ግን በቀናችና በተረዳች ሃይማኖት ጸንተን እንዲህ የሚሉ እነዚህ ከእነሱ የተለዩ እንደሆኑ እናገራለን። ከእሱ የተለዩ እንደሆነ ከማን? ከክርስቶስ የተለዩ እንደሆነ እናገራለን። ሐዋርያ ቢባል ወይም ክርስቶስ እንደሆነ ቢናገር የአምላክ ልጅም ቢባል መድህን ክርስቶስ በፈጸሙ ስርዓት እኛ እናፍርም። ከአብ ተወልዶ ሰው የሆነ እሱ አምላክ ቃል እንደሆነ እንናገራለን። እንደኛ ያለ ሰውም ቢሆን
ሐዋርያ ተባለ። ሐዋርያ ማለት ከቦታ ለቦታ ተዘዋዝሮ ምን የሚል ማለት ነው? የሚያስተምር አይደለም። ለሰውነትም እንደሚገባ እንደኛ መሲህ ተባለ። አዳኝ ለሰውነት ለእኛ እንደሚገባ ሐዋርያ ቢባል መሲህ ቢባል፣ እርሱ ግን መቀማት የሌለው ምንድን ነው? ፍጹም አምላክ ነው። መሲህ ተብሎ የተጠራው ለእኛ በስጋ እንዲገባ፣ ሐዋርያ ቢባል ከቦታ ቦታ ተዘዋውሮ ስላስተማረ። ስለዚህ ሐዋርያት የተባሉት በጌታ በኢየሱስ ክርስቶስ ስራ ሁላችን ተጠርተን ስለሆነ ይባል። ስለዚህ ሁለት ቦታ ከፍሎ የሚናገር ቢኖር ወይም ደግሞ አንዱን ክፍል ከአንዱ አበላልጦ መበላለጥን ሰጥቶ አይ መለኮት ስጋውን ይበልጠዋል፣ አይ የስጋ ባህሪ የመለኮትን ባህሪ አጥፍቷል ብሎ ክርስቶስን ሁለት ቦታ ከፍሎ የሚያስተምር ቢኖር የአካል ምን ያለ ይሁን የተወገዘ ይሁን ነው ትምህርቱ። መክፈል አይቻልም አንዱን ክርስቶስ ማለት ነው። ዳግመኛም እንደኛ ያለ ሰው የሆነ እሱ የእኛን ባህሪ ንቆ ምን አላለም? አልተወም። አይ ወደ ሰማይ ሲያርግ ያው የአዳምን ስጋ እዚህ ትቶ አረገ የሚል ቢኖር ይህ ውግዝ ነው። ለምን ሲባል የአዳምን ስጋ እንዳከበረ በዙፋን አስቀምጦታለን። እሱ በባህሪው ጸንቶ ይኖራል። የሚለዋወጥ አምላክ አይደለም። እኔ እግዚአብሔር አምላክ አልለዋወጥም ብሎናል። ስለ ተዋህዶ ከእኛ ከነሳው ስጋ እንግዲህ ወዲህ አይለይም። ከማን? ከእኛ ከነሳው ስጋ የሰው ልጅን ስጋ ነስቷልና። ሰው ከመሆኑም አይለወጥም። ሰውነትን አልተውም፣ የሰው ልጅ ተብሎ ተጠርቷልና። ልዕልት ክብርት ከምትሆን ከባህሪ መለኮትም ባህራዊ ከሆነ መለኮቱ ወይም የባህሪው ከሆነ መለኮትም ለዘላለም ምንም አይፋለስም። ወይም ሰው ስለሆነ የሚቀየር ነገር የለም። እሱ ቀዳማዊ ነው። በፍቃዱ ወዶ ሰው ሆነ። ሰማያዊን ምድራዊንም ቢሆን ፍጥረትን ሁሉ ፈጥሮ የሚገዛ እርሱ አምላክ ነው። ሰው የሆነው በፍቃዱ ነው። መለኮታዊ ባህሪው የሚጠፋም ምን የሚልም አይደለም፣ የሚፋለስም አይደለም። ስለዚህ እርሱ ምንም ያህል ሰው ቢሆንም ሁሉን ፈጥሮ የሚገዛ ምንድን ነው? አምላክ እርሱ ነው። የዮሐንስ ራእይ ላይ ሄዶ ማየት ይቻላል። አልፋና ኦሜጋ ዓለምን ሁሉ የፈጠረ ራሱ እንደሆነ ራሱ ስለነገር ቅዱስ ቄርሎስ ይህም ብለው ክፍል 2ን ጨረሱ። ክፍል 3 ግልጽ ነው አይደል? እስኪ በደንብ እየገባችሁ እንደሆነ እስኪ አንድ ቁጥር ጻፉልኝ ከስር። ክፍል 3 የአንዱን የጌታችንን የክርስቶስን ባህሪ አካል ከሁለት የሚከፍል ሁለት አካል ነው ሁለት ባህሪ ነው ብሎ የሚናገር ቢኖር ማለት ነው። የአንዱን የጌታ የኢየሱስ ክርስቶስን ባህሪ እና አካል ከሁለት የሚከፍል ቢኖር ወይም ከተዋህዶ በፊት ሁለት ባህሪ ሁለት አካላት ስለነበሩ ከተዋህዶ በኋላ ግን ሁለት ባህሪ ሁለት አካል ተብሎ አይነገርም እና የክርስቶስን አካል ሁለት የሚያደርግ አንድነታቸውን የክብር የፍቅርም የኃይልም ነው እንጂ ይህ አንድነት መለየት መለወጥ የሌለበት የባህሪ ተዋህዶ አይደለም የሚል ሰው ቢኖር ወገዝ ይሁን። ይህ የጸና የቤተ ክርስቲያን ትምህርት የሐዋርያትም ትምህርት ነው። ከተዋህዶ በኋላ አንድነት የለውም፣ ህብረት የለውም፣ አንድ አልሆነም፣ አልተዋሃደም የሚል ቢኖር የተወገዘ ይሆን ውግዝ ነው። ከምን በኋላ? ከተዋህዶ በኋላ ይህን የሚል ቢኖር የተወገዘ ይሆን። ትርጓሜ ምን ማለት ነው? ይሄ ክርስቶስ ወይም የክርስቶስ የተዋህዶን ሚስጥር በማይመረመር ተዋህዶ ቢመረመር አይደለም እና ከህሊና በላይ ነው። ማንም ሊያብራራው
ማንም እንደዚህ ነው እንደዛ ነው ብሎ ሊመረምረው በራሱ ሀሳብ ዲፋይን አድርጎ ሊያስቀምጥ የሚችለው ስላለ ከህሊና በላይ መሆኑ እንኳን ለማረጋገጥ ብዙ መሄድ አይጠበቅብንም። ያለ ወንድ ዘር መወለድ በራሱ ከህሊና በላይ ስለሆነ አንድ ሴት ያለ ወንድ ዘር አትወልድምና ኬት አምጥታ ዘር ትቀበላለች? ሴት ዘር ተቀባይ ናት፣ ወንድ ደግሞ ዘር አቀባይ ነው። ያለ ወንድ ዘር ግን እመቤታችን ጌታን ወልዳለች። እንዴት? ለእግዚአብሔር ሁሉ ስለሚቻለው። ስለዚህ ይሄ ብቻ እንኳን ከህሊና በላይ አድርጓል። አሁን የምናወራው ወሬ እንኳን የክርስቶስን ሰው ሆኖ መምጣት ከሰው አስተሳሰብ በላይ በሆነ መልኩ ድንቅ በሆነ አመጣጥ እንደመጣ ይነግረናል ማለት ነው። ስለዚህ ስለ ተዋህዶ ለማውራት መጀመሪያ ራሱ የክርስቶስ አወላለዱ በራሱ ከህሊና በላይ ነው፣ እንኳን ስለ ተዋህዶ ልናወራ ይቅርና። ስለዚህ ይህ ተዋህዶ በማይመረመር ግብር፣ በማይመረመር ስራ፣ ማንም መርምሮ እንደዚህ ነው ብሎ በማይደርስበት ስራ እንደሆነ እናውቃለን። አሁንም ለባዊት የምታስብ ነባቢት የምትናገር ሕያው ነፍስ ዘላለማዊት በሆነች ነፍስ ካለችው ከስጋ ጋር አንድ ሆነ እንላለን። ነፍስን ሳይለይ ከእመቤታችን ስጋ ነሳ ብለን እናገራለን። ይህም ከአብ የተገኘ አምላክ ቃል ነው። ከማን? ከአብ የተገኘ አብ አስገኝ ነው ብለናልና። እንዴት አስገኘ ብንል አናውቅ፣ አይመረመርም። አስገኝ መሆኑን ግን እናውቃለን። ልክ ትናንትና እንዳለው ልብ ለሰው ልጅ ህይወት መኖር ዋና ነጥብ ነው ብለናል። ደም ከልብ ይመነጫል። የደም አስገኘው ልብ ነው አይደል? ሌፍት ራይት ምናምን ብለን ተምረናል ካረሳችሁት። ስለዚህ ልብ ደም ማመንጨት ትልቁ ስራው፣ የልብ መገኛ የደም መገኛ ከልብ ስለሆነ ልብ ያለ ደም ደግሞ አይኖር። ምንም ያህል ደምን የሚያስገኝልን ደምን ለሰውነታችን የሚሰጠው ከልብ ቢሆንም ራሱ ልብ ደግሞ ያለ ደም አይኖር። ደም ከደረቀ ልብ ይቆማል፣ ልብ ከቆመ ደም ይቆማል። ምንም ያህል ደምን የሚያስገኝ ልብ ቢሆንም ግን ደግሞ ልብ ለመኖር ደግሞ ምን ያስፈልጓል? ደም ያስፈልጓል። ከአብ ተገኘ ስንል አብ ያለ ቃል የኖረበት ዘመን ደግሞ የለም። ቃልም ያለ አብ የኖረበት ዘመን የለም። ሌላው ቀለል ብሎ እንዲገባን ከፀሐይ አካል ብርሃንና ሙቀት ይወጣል። ያለ ብርሃንና ያለ ሙቀቷ ፀሐይ አትባል። የብርሃንና የሙቀት መገኛ አካሏ ፀሐይ ብትሆን ከፀሐይ ውስጥ ግን የሚወጡት ብርሃንና ሙቀት ከሌለ ግን ፀሐይን ፀሐይ አያስብላት። ፀሐይነቷ ይጠፋል። ብርሃን ከሌለ ፀሐይ የለችም። ታዲያ ብርሃኗ ነው የሚቀድመው አካሏ ነው የሚቀድመው ካልን ሁለቱ መቀዳደም የላቸው። ሙቀት ወይንስ ደግሞ አካል ነው የሚቀድመው? መቀዳደም የላቸው በሁለቱም። ይሄ በጣም ዝቅተኛ በሆነ መንገድ ቢያንስ ምን ያህል ረቂቅ የሆነ ነገር እያወራን እንደሆነ እንዲገባን ያደርገናል። እግዚአብሔር አምላክ በዚህ ያህል የሚመረመርም ሆኖ አይደለም፣ በዚህ ልክም ዲፋይን አይደረግም። ግን እንዲሁ እቺን እንኳን ተፈጥሮ ይሄን ያህል አጃይብ የሚያስብለን ከሆነ ይሄን ያህል ምን አጃይብ የሚያስብለን ከሆነ የእግዚአብሔር ድንቅ ስራ ደግሞ ምን ያህል እንደሚሆን እናያለን ማለት ነው። ልብ ፓምፕ ነው የሚያደርገው እንጂ ልብ ደም አያስገኝም። ሙኬ ድጋሜ ባዮሎጂ ተማር ወይም ደግሞ ገብተክ ሰርች አድርግ። እሺ ወንድማችን። ስለዚህ አምላክ ቃል ነው። ከምን የተገኘ? ከአብ የተገኘ። ከአብ የተገኘ ቃል ከልብ ይገኛል። የሰው ልጅ ቃል ከልብ ነው መገኛው። ሰው በልቡ ያሰበውን በቃሉ ይገልጣል። ቃል የአብ መገኛ ነው ስንል አብን ቃል ገልጦታልና የአብን መኖር በቃል አውቀናል። የሰው ልጅ የውስጡን የሚገልጠውን በቃሉ። ቃል ካልገለጠው የውስጥን መረዳት ማንም ሰው አይችልም።
ዘለዓለማዊ የሆነ አምላክን ለማወቅ ደግሞ ቃል ሰው ሆኖ መምጣት ወደዚህ ምድር ያስፈልገው ነበር። ቃል ደግሞ ዘለዓለማዊ የሆነ አምላክን ገልጦታል። አባቱን አሳውቆናል። መንፈስ ቅዱስን አውቀንበታል። ስለዚህ ከአብ የተገኘ አምላካዊ የሆነ ቃል ነው። የቃል አባት አብ ነውና ስለ እሱ እንዲህ ብለን ልንናገርለት የሚገባን ይህ በቅድምና የነበረ አንድ ወልድ ኢየሱስ ክርስቶስ መቼም አንድ ነው። በቃልና በኢየሱስ ክርስቶስ መሃል ልዩነት የለም። ቃል ሥጋ ስለሆነ ቃልነቱን ተወ ብለን አንናገርም። ከአብ የተገኘ ነው የሚለውንም አይሰርዘው። ከአብ ጋርም ለዘላለም የነበረ ነው የሚለውንም አያጠፋው። ዓለምን ፈጥሯል፣ ዓለምንም አሳልፎ ይኖራል የሚለውንም አይሰርዝም። ምን ስለሆነ? ቃል ሥጋ ስለሆነ። ቃል ሥጋ ሆነና የአዳምን የተናቀ ሥጋ አከበረውና አምላክ አደረገው። የአዳም ሥጋ በቃል ምክንያት ምን ሆኗል? አምላክ ሆኗል። የዓለምን ግን ያለመለወጥ ምኑ በባህሪ የባህሪ ለውጥ ሳይኖረው ዘላለማዊ የሆነ አምላክ ሆኗል። ለምን? ቃል ገንዘቡ አድርጎታልና። ማንን? ሥጋን። የማንን? የአዳምን። ስለዚህ ቃል ምን ተብሎ ተጠራ? ዳግማዊ ምን? አዳም። በምን ምክንያት? በሥጋ ምክንያት። ምክንያቱም ሥጋን ገንዘብ ያደረገ መለኮት ነውና ለሥጋ የተነገረ ነገር ሁሉ ለቃል ይቆጠራል ማለት ነው። ለቃል የተነገረ ክብር ሁሉ ለሥጋ ይሆናል። ስለዚህ አለመለየት ቃልን ከሥጋ ሳንነጥል አንድ አካል አንድ ባህሪ ብለን እንሰግድለታለን እንጂ ሁለት ቦታ አንከፍለውም። ይህ መሰረታዊ ትምህርት ነው። ይህን የማይል ቢኖር ውግዝ ነው፣ የተወገዘ ነው። ከሐዋርያት ትምህርትም ከክርስቶስ ትምህርትም የወጣ ነው። ይሄ ምንም እንትን አያስፈልገው፣ ድርድርም የሚያስፈልገው አይደለም። የሃይማኖት መሰረት እያነበብን ስለሆነ ይህን ደግሞ ለማወቅ ደግሞ የመንፈስ ቅዱስ ስጦታ ያስፈልጋል። ያለ መንፈስ ቅዱስ ስጦታ ምንም ቢወራለት ጆሮ አያዳምጥም፣ ልብም አያገናዝብም። ሰው ይህን ለመረዳት የእግዚአብሔርን ቃል በጣም በጥልቀት ማመን ያስፈልገዋል። እምነት የሌለው ይህን አያውቅ። እምነት ካለው ግን እንኳን ይህን አይደለም ተራራን ነቅሎ መትከል ይችላል። አንድ ሰው በእምነት የምንቀበለው ትምህርት ስለሆነ ለምን ሲባል የእግዚአብሔር ስራ ቢመረመር አይደለም፣ አይመረመርም። ልመርምርም ቢል ያብዳል እንጂ እግዚአብሔር አምላክን መርምሮ መጨረስ አይችልም። ተመርምሮ የሚያልቅ ፍጡር ብቻ ነው። ፈጣሪ ተመርምሮ አይደረስበትም። ፍጡር ከየት ተነስቶ ወዴት እንደመጣ ይመረመራል። አምላክ ግን ከየት መጣ ወዴት ነው የሚሄደው ተብሎ አይጠየቅም፣ ሊመረመርም አይችልም። አንድ ፍጡር ፈጣሪውን ሙሉ ለሙሉ ካወቀው ታዲያ ምኑን የአምላክ ሆነ? አምላክ እኮ ተመርምሮ የማይደረስበት እንደዚህ ነው ተብሎ ሊገለጥ የማይችል ከህሊና በላይ መሆን መቻል አለበት። ስለዚህ የእኛ አምላክ ተመርምሮ የሚደረስበትም አይደለም። ልድረስበትም ቢልም እየሄደ ይደክመዋል እንጂ ሰው እግዚአብሔር አምላክን መርምሮ ይሄ ነው ብሎ አምላክን መግለጥ አይችልም። አምላክን መግለጥ ራሱ ከአቅም በላይ ስለሆነ ፍጡር ሆኖ አምላክ እንዴት ሊገልጦ ይችላል? በተገለጠለት ልክ ስለሱ ይናገራል እንጂ አምላክን መርምሬ ደርሼበት ያለውን ነገር ሁሉ እገልጣለሁ ቢል ያማ አምላክ ሆነ ማለት ነው። የመርማሪው ራሱ ወደ አምላክነት ተቀይሯል ማለት ነው። ስለዚህ አምላክ አይመረመርም። አምላክ ተመርምሮም አይደረስበትም። በጣም የሚገርመው አጠገቡ ያለውን ሰው መርምሮ ያላወቀ ሰው አምላክን ልመርምር ብሎ ሲነሳ የሚገርመው ጓደኛው ምን እንደሆነ የማያውቅ የተዋወቀው ሰው እንኳን ማን እንደሆነ በትክክል ሳይረዳ በልብ ውስጥ የሚያስበው ምን እንደሆነ እንኳን ሳያውቅ ልብን የፈጠረ አምላክን መርምሬ ልድረስ ማለት ይሄ ጨዋታ ይሆናል ማለት ነው። እንቀጥል እስኪ ወደ ትምህርታችን። ነገር ግን እኛ እንዳመን እንዲህ አንድ ብለው የማያምኑ ምንን ቃል ሥጋ ሲሆን የቃልነት ክብሩን ሳይለቅ መለኮታዊ ባህሪውን ሳይቀይር የሥጋ ባህሪ ሳይቀየር ከሁለት ባህሪ አንድ ከሁለት አካል አንድ ብሎ የማያምን ቢኖር ቀዳማዊ የነበረ ዓለምን የፈጠረ እርሱ ሰው ሆነ ብሎ የማያምን ቢኖር አእምሮ በማጣታቸው እንደዚህ ብሎ የማያምን ካለ ምንድን ነው? የአእምሮ ውስንነት አለበት። አእምሮ አያስብም ማለት ነው። አቁሟል።
እሱስ በአማናዊ ተዋህዶ ያይደለ ከአብ ከተገኘ ከአምላክ ቃል ጋር በክብር በስልጣን አንድ የሆነ ሩቅ ብእሲ ነው የሚሉ አሉ። ሩቅ ብእሲ ነው፣ መለኮትነት የሌለው አምላክነት የሌለው ሰው ብቻ ነው ብለው የሚያምኑ አሉ። ምን ስለራቃቸው? አይምሮ። እነዚህ በፍቃዳቸው ምንድን ናቸው? የጥፋት ልጆች ሆኑ፣ የዲያብሎስ ልጆች ተብሎ ይታወቃሉ። እንደዚህ የሚሉ ለምን? አንዱን አምላክን ክደውታል። እርሱ ከመጣበት እርሱ ካስተማሩ ሐዋርያ ካስተማሩ ትምህርት ውጪ ስለሆኑ እነዚህ የጥፋት ልጆች ናቸው፣ የዲያብሎስ ልጆች ማለት ነው። ምንም ማስተባበል አያስፈልጉ። ክርስቶስ ካስተማሩ ውጭ የሚወጣ የዲያብሎስ ልጅ ብቻ ነው። ስለዚህ የጥፋት ልጆች ናቸው ተብሎ መጽሐፍ ይናገርባቸዋል። ዛሬም ከተዋህዶ በኋላ ባህሪያትን የሚከፋፍል አንድ የአብን ቃል በብቻ ወደ አንድ ወገን ክርስቶስንም ለይተው በብቻ ወደ አንድ ወገን የሚያደርጉ የሰው የአምላክ እያሉ መለያየትን የሚያመጡ እኒህ አእምሮ በማጣታቸው አንድነታቸው በክብር ብቻ የሆነ አንድነት ነው ብለው የሚናገሩ ሁለት ወልድ ሁለት ባህሪ የሚሉ እነዚህ የተወገዙ ናቸው፣ ውግዝ ናቸው። ሃይማኖታቸው የቀና በእውነት በቅንነት ቤተ ክርስቲያንን የጠበቁ አባቶቻችን ካስተማሩት ትምህርት የተለዩ ናቸው። ማንም ከዚህ ትምህርት ውጭ ቢያስተምር ለምን በእጁ ትልቅ ጽና ትልቅ መስቀል ለምን አይዝም? ለምን ኤጲስቆጶስ አይሆንም? ለምን ጳጳስ አይሆንም? ለምን የቤተ ክርስቲያን በጣም ፌመስ በቤተ ክርስቲያኒቱ የታወቀ ሰው አይሆንም? አሁን ከምንናገረው ትምህርት ማንም ቢወጣ ከሃይማኖት ወጥቷል። በካቶሊክ አስተምሮ ፖፕ የቤተ ክርስቲያን ራስ ነው አይደለ? በካቶሊክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን አማናዊት በሆነች ቤተክርስቲያን ወይም ደግሞ ኦሪየንታል በሆነች ቤተክርስቲያን የበላይ ማን ነው? የበላይ ማን ነው? እስኪ ንገሩ። ኦርቶዶክስ የሆነ ሰው መልስ ይመልሳል። ማን ነው የበላይ? ማን ነው የበላይ? ክርስቶስ በደሙ የመሰረታት ምንድን ናት? ቤተ ክርስቲያን ናት። እሺ የክርስቶስ ትምህርት ስለሆነች፣ ስለዚህ የትኛውም ተሰሚነት ያለው ሰው ከቤተ ክርስቲያናችን ከነዚህ ትምህርት ቢወጣ እዚህ ጋር ባሉት ትምህርቶች ምን ይደረጋል? ከቤተ ክርስቲያን ተለይቶ ይወጣል። ከቤተ ክርስቲያን ተለይቶ ከዚህ ትምህርት ውጪ ስለሆነ ይወጣል። ይሄ ትምህርት ማንኛውንም አካል ከቤተ ክርስቲያን ያስወጣል። ምን ስለሆነ? በዚህ ትምህርት ላይ ስላመፀ። ይህ ትምህርት የማን ትምህርት ነው? የቤተ ክርስቲያን ራስ የሆነው የክርስቶስ ትምህርት ነው። ስለዚህ ማንም ሰው ከዚህ ትምህርት በላይ መሆን አይችልም። የትኛውም አካል ከዚች ትምህርት ውጪ መውጣት አይችልም። ማንም ይሁን፣ ኤጲስቆጶስም ይሁን፣ ፓትርያርክም ይሁን፣ ሀገር የሚመራም ይሁን፣ ባለሀብትም ይሁን፣ ዲያቆንም ይሁን፣ ካህንም ይሁን፣ እዚህ ቲክቶክ ላይ ያለንም እንሆን፣ ኦርቶዶክስ ተዋህዶ እምነት ተከታይ የሚሆን የትኛውም የተዋህዶ ቤተክርስቲያን ያለችበት ግብፅም ይሁን ኤርትራም ይሁን የትም ብቻ ይህን ትምህርት አልቀበልም የሚል ቢሆን ከሃይማኖት ወጥቷል፣ ይወጣል። ይህን ትምህርት አፋልሶ በዘር መደበቅ አይቻልም። ከዘር በላይ የሆነ ትምህርት ነው። ይህን ትምህርት እንደፈለገ አድርጎ ለራሱ እንደሚመቸው ለውጦ ዘር ውስጥ መደበቅ አይችልም። ፖለቲካ ውስጥ መደበቅ አይችልም። ይሄ ትምህርት ከምንም በላይ የሆነ ትምህርት ነው። ስለዚህ ይሄ ትምህርት ለሰው ልጆች ሁሉ በምድር ላሉ ሁሉ የተሰጠ ትምህርት ነው። ይህን ትምህርት ለውጭ ይወጣለሁ የሚል ካለ የትኛውም አካል ከቤተ ክርስቲያን ይወጣል። ማንም ይሁን፣ ንጉስም ይሁን፣ ሀገርም ይመራ ይሁን፣ አስፈሪም ይሁን፣ ይህን ትምህርት ለራሴ በሚመቼ መልክ ቀይራለሁ ብሎ ቢመጣ ይወጣል።
ከሃይማኖት። ስለዚህ ለቤተ ክርስቲያናችን ይሄ ትምህርቷ ምንድን ነው? ዶግማ ነው። ዶግማ ትምህርቷ ነው። ይሄ የሚቀየር የሚለወጥ ትምህርት አይደለም። ይሄ የሃይማኖት ምንድን ነው? መሰረት ነው። መጽሐፍ ግን እንዲህ አንድ ወልድ አንድ ገዢ ነው ይላል። ከማይነገር ከማይከፈል ተዋህዶ በኋላ ተዋህዶ ማለት ቃል ስጋ ከሆነበት ሰዓት ጀምሮ መለየት በሌለባት በፍጹም ተዋህዶ ከኃጢአት ብቻ በቀር እንደኛ ሰው የሆነ ከኃጢአት ውጪ እንደኛ ሰው የሆነ እግዚአብሔር አምላክ ይቅር ይበላቸው። የሆነ ሰሞን ላይ አይታችሁ ከነበረ ቺን ቃል ወስደዋት ለራሳቸው እንደሚመቻቸው አድርገው ይተረጉሙታል። ከኃጢአት ብቻ በቀር እንደኛ ሰው ሆነ የሚለውን ክፍል ወሰዱና ጌታ ኢየሱስ ክርስቶስ ልክ እንዳንተ ወንድ ነው አይደለ ብሎ ይጠይቃል። አንዱ በጣም ሰባኪ ነኝ የሚል ነው። በደንብ አድርጋችሁ ስሙት እሺ። ሐሜትም አይደለም፣ ኦልሞስት የተነገረ ቃል ስለሆነ በደንብ እንድሰሙት ነው። ፊት ለፊቱ ያለውን ሰው ነው የሚያስተምረው እና ዶክተር ነገር ነው ሰውየው። ኢየሱስ ክርስቶስ ወንድ ነው አይደል የሆነው ይለዋል። አንተ ወንድ ነህ አይደለ ይለዋል። አንተ ሴት አይተህ አትመኝም ይለዋል። እመኛለሁ። ክርስቶስም ልክ እንዳንተ ይመኝ ነበረ። ሎቱ ስብሐት። ምን ስለሆነ? ወንድ ስለሆነ ብሎ ያስተምራል። ከእግዚአብሔር አምላክ ጋር ትከሻ መለካካት ማለት ይሄ ነው። እኛ መልሰን ያን ሰውዬ እንጠይቀው እስኪ፣ አንተ የተወለድከው እንዴት ነው? በሴት ብቻ ነው ብለን እንጠይቋለን። ደግሞ ሴት ብቻ ናት የወለደች፣ የወንድ ዘር የለብህም፣ የአባት ዘር የለህም ብለን እንጠይቋለን። አለብኝ ሲል ጌታ ኢየሱስ ክርስቶስ ግን እኮ ያለ ወንድ ዘር ነበር የተወለደው ብለን ደግሞ እነግረዋለን። ሰው ስለሆነ ትከሻ መለካካት አይቻልም። የተወለደው ቃል ነው፣ ዓለምን የፈጠረ አምላክ። የመጣው ሰው የሆነው ሞቶ የሰው ልጅ ሊያድን እንጂ አንተ በሄደችና በመጣች ቁጥር የተወጣጠረ ሱሪ ለብሳ ባየ ቁጥር የምትመኘው ምኞት ሊመኝ የመጣ አምላክ አይደለም። ሰው ስለሆነ ልክ እንደኛ ከኃጢአት ብቻ በቀር እንደኛ ሰው ሆነ ስላለ አንተ በአእምሮ የምታመላልሰውን ኃጢአት ክርስቶስ አመላልሷል ማለት አይደለም። ይህ እኮ ሰው የሆነው በፍቃዱ ዓለምን የፈጠረ እርሱ ቃል ሲናገር ምድር የምትርድለት፣ ውቅያኖሶች የሚደርቁለት፣ ሰማይ የሚንቀጠቀጥለት፣ አለት የሚፈረካከስለት አምላክ ነው። የሰማይ መላእክት ክርስቶስ ሲናገር ቅዱስ ቅዱስ ብለው በፊቱ የሚደፉለት ነው። እርሱ እንደተወለደ ይረሳዋል። ለምን? ሁለት ቦታ ከፍሏል። ለራሱ ኃጢአት እንዲመቸው ክርስቶስን ሁለት ቦታ ስለከፈለ መለኮታዊ ኃይሉን በስጋ ወራት አልተጠቀምም ብሎ የሚያስተምር እንዴት አምላክን አክብሮ ሊናገር ይችላል? በራሱ ልክ ይለካውና እኔና ክርስቶስ በስጋ አንድ ነን ይላል። ያ ስጋ ግን መለኮትነት ያለው ስጋ እንደሆነ ግን ረስቶታል። በእርግጥ ክርስቶስ ልክ እንደኛ ሰው ነው። ግን እኮ የኔ ስጋና የክርስቶስ ስጋ ግን አንድ አይደለም። ለምን? የክርስቶስ ስጋ ምን ያለው ስጋ ነው? መለኮትነትን ገንዘብ ያደረገ የባህሪ አምላክ እኮ ነው። ክርስቶስ ልክ እንደኔ ሰው ቢሆን ለክርስቶስ የሚሰገደው ስግደት ለእኔ ይገባል ማለት ነው። ለክርስቶስ እንደምሰግደው ክርስቶስ በስጋ ወራት የሰው ልጆች ሁሉ እንደሰገዱለት በፊቱ እንደተደፉለት እኔ ሰው ስለሆንኩ እንደ ክርስቶስ ለእኔ ይሰግዳል ማለት ነው እንዴ? አምላክ ተብዬ ሊሰገድልኝ ነው ማለት ነው? እኔ እኮ ፍጡር ብቻ ነኝ። እርሱ ግን መለኮትን ገንዘብ ያደረገ ሰው ነው። ይህን እንኳን ለይቶ አያስተምርም። ይህን ለይቶ ምን ያደረገ? አያስተምርም። ትከሻ ለትከሻ ግን ከክርስቶስ ጋር ይለካካ። ለምን? ሰው ሆኗል። የማይለካ የማይቆጠር አምላክ ዘመን ተቆጠረለት። ስለዚህ ይነቀዋል። ስትሄድ ግን ታየዋለህ ነው ማን እንደሆነ። ዮሐንስ እንኳን ክርስቶስ ፊት ሄዶ መቆም አልቻለም። እንደ ሞተ ሬሳ በፊቱ ተደፋ ብሎ ያስቀምጣል። እንደ ሞተ አስከሬን በፊቱ ሄዶ የወደቀ። ስለዚህ ከኃጢአት ብቻ በቀር እንደኛ ሰው የሆነ ሲል ኃጢአት የሌለበት ንጹሕ የባህሪ አምላክ ነውና የስጋ ድክመት የሌለበት
መለኮትን ገንዘብ ያደረገ ስጋ ነውና መለኮታዊ ኃይል ያለው እርሱ እንደኛ ፍጹም ሰው ሆኗል። ምንን ገንዘብ ያደረገ? መለኮትን። መለኮት ለአፍታም እንኳን ያልተለየው አምላክ ምን ሆነ? ሰው ሆነ። እግዚአብሔር ቃል አማኑኤል ተባለ። ማን? ቃል። ቃል ማን ነው? ኢየሱስ። ምን ተባለ? አማኑኤል። የኢየሱስ ስም አይደለም ብሎ ያስተምራል በድፍረት። ይመጣና ደግሞ መጽሐፍ ቅዱስ አታነቡም ይላል። አማኑኤል ተብሎ አልተጠራም እንዴ? ኢየሱስ ክርስቶስ አማኑኤል አልተባለ? ኢየሱስ ክርስቶስ አማኑኤል ካልተባለ ታዲያ ማን ነው አማኑኤል? ገና ይመጣል፣ እንጠብቀው። እግዚአብሔር ከእኛ ጋር ሆነ፣ እንደኛ ሰው ሆነ ተብሎ የተነገረለት ክርስቶስ ቃል አይደለም? ቃል አማኑኤል ተብሎ አልተጠራም? ስሙንም አማኑኤል ትያለሽ ተብሎ አልተነገራትም? በቤተልሔም የተወለደው ብሎ መልአኩ ሲያውጅ አልተናገረም? በሉቃስ ወንጌል ላይ አልተጻፈም? ታዲያ ይህን ክፍል እየዘለለ መጥቶ አማኑኤል አይደለም ሲል ከዚህ በላይ የተወገዘ ሰው አለ? ይህ ነው ስለ ክርስቶስ የሚያስተምረው። እኛ ግን ከአብ በተገኘ አምላክ ቃል እናምናለን። እርሱ ሰው ሆነ ብንልም ከመዓረግ ወይም ደግሞ ከመለኮታዊ ክብሩ ምን አይዋረድም። እርሱ ሰው ስለሆነ ተዋረደ ተብሎ አይነገርለትም። ሰውነት ከበረ እንጂ። ቃል ሰው ስለሆነ ሰው ከበረ እንጂ አምላክ ተዋረደ አይባልም። እኛስ የእኛን ባህሪ ተዋህዶ ሰው በሆነ ጊዜ ሰው መሆኑ በባህሪ ተዋህዶ ነው ብለን እናምናለን። ይህን ማያምን ካለ የተወገዘ ነው። ክርስቶስን አያውቀው። መማር አለበት ድጋሚ ማለት ነው። መማር አለበት ድጋሚ። የማይከፈለው ተዋህዶ ስለማይከፈል የማይታየውን አዩት። ለምን? በስጋ ተገልጧልና። ረቂቅ ነው። ረቂቅ የሆነው ግን የማይዳሰስ የነበረ ዘመን የማይቆጠርለት የሚዳሰስ የሚታይ ሆኖ ሰው ሆኗልና የነሳው ስጋ ከእሱ ጋር አንድ አድርጎታልና ከሚታይ ከስጋም አልተለየምና። ምን? መለኮት የማይታይ ረቂቅ ነውና ይህ ረቂቅ የነበረ መለኮት የማይዳሰስ የማይነካ የነበረ ስጋ ስለሆነ ታየ። ወገናችን ከምትሆን ሰው ናትና የዳዊት ዘር ናትና ከእመቤታችን ከቅድስት ድንግል ማርያም ነስቶ ምንን? ስጋን ነፍስን። ስጋን ብቻ ነሳ ካለ ነፍስ አልነሳም ካለ ሙት ነው፣ አይንቀሳቀስም። እንደ ሰውነት መራመድ የለበትም፣ እንደ ልጅነት አያድግም። ለምን? ስጋ ብቻ ነፍስ የሌለው ከሆነ በድን ነው፣ አስከሬን። ስለዚህ ከ5 ዓመት በኋላ ተመልሰው ርማት ይሰጡታል። እንደዚህ አይነት ትምህርት የሚያስተምሩ ያው ከ5 ዓመት በኋላ አይ ተሳስቼ ነው ስጋን ብቻ ሳይሆን ነፍስ ነስቷል ብሎ እንዳስተማረው ማለት ወገናችን። ስለዚህ ከቅድስት ድንግል ማርያም ነስቶ ተዋህዶ እንጂ እንዲህ አንድ ብለው የማያምኑ ግን ተዋህዶን ስጋን ነፍስን አልነሳም ብለው የማያምኑ ካሉ አንድነት በህድረት አደረበት ክብር ብቻ ነው። ወይም ደግሞ ይሄ በህድረት አደረበት እንጂ አላከበረውም፣ አልነሳም፣ የራሱ አላረገም፣ ገንዘቡ አላደረገም፣ ሊጠቀምበት ብቻ ገባ፣ ከዛ ወዲያ ወጣ ብለው የሚያስቡ ካሉ የጌታችን የኢየሱስ ክርስቶስ አንድ ባህሪ ከተዋህዶ በኋላ ወደ ሁለት ባህሪ ወደ ሁለት አካል የሚከፍሉ ወይም ይከፍሉታልና የሚከፍሉ ቢኖሩ ወይም የሚከፍሉም ስላሉ ግዝት ሁልጊዜም ሁለት አካል ሁለት ባህሪ በሚሉ ሰዎች ላይ የጸና ይሁን። ቃለ ግዝቱ ወይም ደግሞ ውግዘቱ ሁለት አካል ሁለት ባህሪ ብሎ ከተዋህዶ በኋላ የሚከፍሉት ላይ ለዘላለም የጸና ይሁን። ምን? ከሃይማኖት የወጡ ናቸው። አንድ አካል አንድ ባህሪ ብሎ ከሚያምን የራቀ ነውና ይህን ብሎ የማያምን ካለ ዘላለማዊ ውግዘት አለበት፣ ሞት ይጠብቀዋል። ለምን? ክርስቶስን አላወቀ ወይም ደግሞ የክርስቶስን ስራ አልተረዳም። መማር አለበት ወይም ደግሞ ማወቅ ይኖርበታል ማለት ነው። ክፍል 4 የመጨረሻ ክፍል እችን እንማርና እናቆማለን። ስለ ክርስቶስ ወንጌላውያን
ሰባኪያን ሐዋርያት ካስተማሩት ትምህርት ቅዱሳን አበው ከተናገሩት ወጥቶ ሌላ አምጥቶ ሁለት አካል ሁለት ገጽ ሁለት ባህሪ የሚል ቢኖር ወይም እሱ አምላክ ቃል የተለየ ሩቅ ብእሲ ማለት ሰው ብቻ ማለት ነው፣ ከመለኮት የተለየ ማለት ነው እንደሆነ የሚናገሩ ሰዎች ቢኖሩ ከአምላክ ቃል ፈጽሞ ያልተዋሃደ ለብቻው ያለ ሰው እንደሆነ፣ አይ ቃል ስጋ ሆነ ስንል መለኮትነቱን ትቶ ሰው ብቻ ነው የሆነው ብለው የሚሉ ማለት ነው። ውግዝ ይሁን ከሃይማኖት ይወጣል። ትርጓሜው የዚህ የውግዘቱ ትርጓሜ ይህም ከራሱ ከእግዚአብሔር ተልኮ የመጣ አብ በመልክ የሚመስለው አብን በመልክ አብ ያለው ሁሉ የወልድ ነውና የሚመስለው በባህሪ አብ ያለው ባህሪ ሁሉ የወልድ ነውና አብ ዘላለማዊ ነው፣ ወልድ ዘላለማዊ ነው። አብ ፈጣሪ ነው፣ ወልድ ፈጣሪ ነው። አብ ሁሉ የእርሱ ነው፣ ወልድ ሁሉም የእርሱ ነው። አብ ሁሉም ፈጥሯል፣ ወልድ ሁሉም ፈጥሯል። አብ ገዢ ነው፣ ወልድ ገዢ ነው። አብ አምላክ ነው፣ ወልድ አምላክ። በባህሪ የሚተካከለው ቃል ነው። ቃል ራሱ እግዚአብሔር ተብሎ ተጠርቷልና በዮሐንስ ወንጌል ላይ እንደተጻፈም እግዚአብሔር ቃል አባቱን በመልክ መምሰሉ በጌትነት መተካከሉ ፍጹም አምላክ ተብሎ ስለሚመለክ ሽቶ ቀምቶ አይደለም፣ በተለየ አካሉ በፍቃዱ ወርዶ። በተለየ አካሉ ስንል አምላክ ወልድ የማይዳሰስ የነበረ የሚዳሰስ ሆኖ በተለየ አካሉ ስንል የሰውን አካል አካሉ ስላደረገ በእኛ ባህሪ እንደኛ ያለ ሰው ሆነ። የእኛን ባህሪ ባህሪው ገንዘቡ አድርጎ መለኮትነቱን ሳያጠፋ ሳይደረብ ሳያድርበት ከነበረባት ጌትነቱ ሳይለወጥ መለኮታዊ ባህሪው ሳይቀይር ወይም የሰውነት ባህሪም ሳይቀየር ከሁለት ባህሪ አንድ ከሁለት አካል አንድ ብለን ስለምናምን እርሱ አሁንም ምንድን ነው? አምላክ ነው። ማ ኢየሱስ በአምላክነቱም ጸንቶ ደግሞ ምን ይላል? ይኖራል። ማስረጃ ፊልጵስዩስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 6 ጀምሮ እስከ 8 ማየት እንችላለን። ቅዱስ ጳውሎስ ይህንን በደንብ አድርጎ አብራርቶ ነግሮናል ነው። ስለዚህ ይሄ ትምህርት የጸና ትምህርት ነው ማለት ነው። ለዛሬ እዚህ ድረስ ከሄድን ጥሩ ይመስለኛል አይደለ? እንዳይደክማችሁ እንዳይሰለቻችሁ የሆንን መማር ስለሚኖርብን ይህን ይመስላል የዛሬው ትምህርት።